ባለፉት 9 ወራት ብቻ 3.52 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ገለጹ። የደቡብ ኢትዮጵያ ክልል ለዘርፈ ብዙ የልማት ስራዎች 536 የኢንቨስትመንት ፕሮጀክቶች ወደ ስራ መግባታቸውን በምክትል ርዕሰ መስተዳድር ማዕረግ የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የ9 ወራት ዕቅድ አፈጻጸም ግምገማ መድረክ በወላይታ ሶዶ ከተማ አካሂዷል። ተሁን ዘለቀ የኢትዮጵያ ኢንቨስትመንት ኮሚሽን በግብርናው፣ በኢንዱስትሪ፣ በአገልግሎትና በኮንስትራክሽን የውል ፍቃድ ዘርፎች ለማህበረሰቡ አገልግሎት እየሰጠ ይገኛል። ኮሚሽኑ ባለፉት 9 ወራት ባካሄደው ኢንቨስት ኢን ኢትዮጵያ 2026 ፎረም 13.1 ቢሊዮን ዶላር ኢንቨስተሮች ጋር ስምምነት ማድረጉን የገለጹት የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን ይህም ኢትዮጵያ አስተማማኝና ተወዳዳሪ የኢንቨስትመንት መዳረሻ መሆኗን በተግባር ያሳየ መሆኑን አስታውቀዋል። ባለፉት 9 ወራት የኢትዮጵያ ኢንቨስትመንት ኮሚሽን የተጣለበትን ሀገራዊ ኃላፊነት ለመወጣት አበረታች ውጤቶችን ያስመዘገበ ሲሆን በእነዚህ 9 ወራት ብቻ 3.52 ቢሊዮን የአሜሪካን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ መቻላችን ሳበስርላችሁ በታላቅ ኩራት ነው። በእነዚህ ያለፉት 9 ወራት ካከናወናቸው አበይት ተግባራት መካከል የ7 ግዙፍ የኢንቨስትመንት ስምምነቶች የተፈረሙበትና 13.1 ቢሊዮን የአሜሪካን ዶላር ካፒታል የተመዘገበበት የኢንቨስት ኢን ኢትዮጵያ 2026 ፎረም በግንባር ቀደምትነት የሚጠቀስ ነው። መንግስት የኢኮኖሚውን ሽግግር ለማረጋገጥ ከግል ኢንቨስተሮች ጋር በመቀናጀት በግብርና፣ ኢንዱስትሪ፣ አገልግሎትና ማዕድን ዘርፎች እየሰራ መሆኑን የገለጹት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊና የሶዶ ክላስተር አስተባባሪ አቶ ተፈሪ አባተ ኮሚሽኑ የክልሉን እምቅ አቅም በማስተዋወቅ ረገድ የድርሻውን እንዲወጣ ጠይቀዋል። ክልላችን ከተቋቋመ 2 ዓመት ተኩል ውስጥ ወደ 38 ቢሊዮን አሁን ስራ ላይ ያለው ወደ 38 ቢሊዮን የሚሆን ካፒታል ተመዝግቦ ወደ ስራ ተገብቶ ወደ 536 አዳዲስ ኢንቨስትመንት ስራዎች በግብርናው፣ በኢንዱስትሪውና በአገልግሎት ዘርፉ እየተከናወነ ይገኛል። የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አጸደ አይዛ ክልሉ እንደ አዲስ ከተመሰረተ ወዲህ 536 የኢንቨስትመንት ፕሮጀክቶች ወደ ስራ መግባታቸውን ገልጸው በክልሉ በአጠቃላይ 82.21 ቢሊዮን ብር ካፒታል ያስመዘገቡ 1826 ፕሮጀክቶች ይገኛሉ ብለዋል። የኢንቨስትመንት መስፋፋት የእድገትና ኢኮኖሚ አንቀሳቃሽ ሞተር፣ የገቢያችን ማጎልበቻ መንገድ፣ የቴክኖሎጂ ሽግግር ማዕበል፣ የስራ ዕድል ፈጠራ ምንጭ፣ የማህበራዊ አገልግሎት መስጫ ተቋማት እድገት እንደሆነ በማመን ኮሚሽናችን ለኢንቨስትመንት መስፋፋት ስራ ልዩ ትኩረት በመስጠት የሀገራዊ ልማት ስትራቴጂ አቅጣጫን ተከትሎ ከክልላችን ነባራዊ ሁኔታ መነሻ የእድገትና የለውጥ እቅዶችን በማዘጋጀት ርብርብ በማድረግ ዘርፈ ብዙ ተግባራትን ማሳካት ችሏል። ይህም በክልሉ ምቹ የኢንቨስትመንት ከባቢን በመፍጠር የዘርፉን ውጤታማነት ለማሳደግ የህዝብ ተጠቃሚነትን የማረጋገጥ ስራ ተሰርቷል። ለአብነትም ኢንቨስትመንት በህግ ድንጋጌ እንዲመራ ምቹ ሁኔታ ፈጥሯል። የሀገሪቱን የኢንቨስትመንት ኢኮኖሚ ከፍ ለማድረግ ኮሚሽኑ በክልሎች ያሉትን ምቹ ምህዳሮችን በመጠቀም ህብረተሰብ ተኮር የሆነ ችግር ፈቺ ኢንቨስትመንት ላይ በትኩረት እንዲሰራ ያነሱት ደግሞ የፌዴራልና የክልል ተወካዮች ናቸው። የውጭ ቀጥተኛ ኢንቨስትመንት ለመሳብ የተሰራው ስራ አጠቃላይ ጥሩ ሆኖ ከዘርፍ አንጻር ሲታይ ግን የተወሰነ ውስንነት ያለባቸው ዘርፎች አሉ። ለአብነትም ከኢንፎርሜሽን ቴክኖሎጂ አንጻር ከእቅዳቸው 62% ነው። ከትራንስፖርትና ሎጂስቲክስ አንጻር ከእቅድ 72% የተከናወነበት ሁኔታ ነው ያለው። እንደዚሁም ከአዲስ ኢንቨስትመንት ፈቃድ ከመውሰድ አንጻርም አጠቃላይ አፈጻጸሙ ቅድም እንዳልኩት በጣም ጥሩ ቢሆንም ከዘርፍ አንጻር ሲታይ ግን ለምሳሌ ግብርና 9%፣ ኢንፎርሜሽን ቴክኖሎጂ 16%፣ ጤና 25%፣ ቱሪዝም 50% የመሳሰሉት ነገሮች አሉ። የታርጌት ፕሮሞሽን ላይ የከባቢያዊ ሁኔታን በመቀየሩ ምክንያት ታርጌት ፕሮሞት በማድረጋቸው ደግሞ የመጡ ውጤቶች አሉ። እነዚህ ቀጣይ ተጠናክረው ሊሄዱ የሚገቡ ነው። ኢኮኖሚያዊ ዘርፍ ብቻ ሳይሆን ከኢኮኖሚ ዘርፍ አንዱ ኢንቨስትመንት ሆኖ ቱሪዝምንም ነው። 71 ሀገራት ኢትዮጵያ ውስጥ መጡ ማለት ከቱሪዝም ጋር ያለው ከገቢ ጋር ያለው እይታም ደግሞ አብሮ መታየት መቻል አለበት። እነሱ የተመለመሉት ወይም 13.1 ቢሊዮን የአሜሪካን ዶላር ቃል የገቡት ስምምነት የገቡት ብቻ ሳይሆን መታየት ያለበት በመምጣታቸው ምን አተረፍን፣ ከቱሪዝም አንጻር፣ ከሀገር ገጽታ ግንባታ አንጻር እነዚህ ሁሉ ትንታኔ ሊኖራቸው ይገባል። ተጽዕኖ መፍጠር በተቋም ላይ ነው። ከዛ በፊት የመጣንባቸው ርቀቶች አሉ።
በጊዜ ኢንቨስትመንት ኮሚሽን ላይ ሌሎች ተቋማት አሁን ላይ እንዴት ነው የሚመለከቱት ይህን ተቋም ብለን ስንመለከት እጅግ ተስፋ ያለው አገር የሚያሻግር ትልቅ አቅም ያለው ተቋም እንደሆነ ፖቴንሻሉ እየወጣ ነው። ከዛ በፊት በጣም ፖቴንሻሉ አንሶ የሚታይበት ነባራዊ ሀቅ ነበር እና አሁን እኔ በጣም ደስ የሚለኝ ቅድም ባለበት መንገድ ይሄ ተቋም እኛ የሚመራው እኛ ያለንበት ተቋም የህዝብን ችግር የሚፈታ የአገርን የሚያሻግር ተቋም እንደሆነ ተርቻለሁ። የኢንቨስትመንት ስራዎችን በተመለከተ ከመድረኩ የተነሱ ጥያቄዎችን ምላሽ የሰጡት የኮሚሽኑ የስራ ኃላፊዎች ቀጣይ በክልሎች የኢንቨስትመንት ዘርፍ ኢኮኖሚውን ለማሳደግ በትኩረት ይሰራል ብለዋል። ሴክተሩ ጋር ተያይዞ ያለው ጉዳይ እንግዲህ ሴክተሩ በባህሪው የተቀላጠፈ አገልግሎት ይፈልጋል። ይሄ ማለት ጊዜ ለባለሀብቶች ጊዜ አጠቃላይ ሴክተሩ አካባቢ ገንዘብ ነው ማለት ነው። በመሆኑም እዛ አካባቢም ደግሞ የተቀላጠፈ አገልግሎት መስጠት በተለይም ደግሞ የተንዛዛ ቢሮክራሲ እንዳይኖርም አጠቃላይ ሰርቪሶቻችን የምንሰጣቸው አገልግሎቶችም ኦንላይን ማድረግና ዲጂታላይዝ ማድረግም የቀጣይ አቅጣጫዎቻችን ወይም ደግሞ አጠቃላይ ቀጣይ በቀሪ ወራቶች የምናተኩርባቸው ይሆናል ማለት ነው። በዘርፉ የተሻለ አፈጻጸም ላስመዘገቡ ባለድርሻ አካላት የእውቅና ምስክር ወረቀት የተሰጠ ሲሆን የክርስቲያን ሆስፒታል አዲሱን ማስፋፊያ ግንባታ የደረሰበትን ደረጃ ምልከታ ተካሂዷል። ፍትሃዊ የልማት ተደራሽነትን በሁሉም አካባቢዎች ለማረጋገጥ መንግስት እየሰራ ያለው ስራ ተጠናክሮ እንደሚቀጥል ተገለጸ። የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ ቦታም በባይራ ኮይሻ ወረዳ ከጋሌ እስከ ሚኖ የሚዘልቀውን 5.1 ኪሎ ሜትር መንገድ ስራ አስጀምረዋል። የመንገድ ስራው በተያዘለት ጊዜ ተጠናቆ ለህዝቡ አገልግሎት እንዲሰጥ ለማድረግ ከህብረተሰቡ ጋር በትብብር እንደሚሰራ የወረዳው አስተዳደር አስታውቋል። መለሰ ኦልኮ ተጨማሪውን ያስመለክተናል። በ2018 በጀት ዓመት 11 አዳዲስ የገጠር መንገዶች ስራ ታቅዶ እየተሰራ መሆኑንና አሁን ላይ የተጀመረው ከጋለ እስከ ሚኖ የሚዘልቀው የመንገድ ስራም የህዝቡን ጥያቄ የሚመልስ መሆኑን የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማሪያ ቦታ ገለጹ። አሁን በዞናችን በ2018 ዓመተ ምህረት ብቻ ወደ 11 መንገዶች በዩራ ፕሮጀክት ታቅፎ የተሰሩ ናቸው። ከነዛ 9ኙ አዲስ ናቸው፣ 2ቱ ጥገና ነው። ከነዛ ውስጥ አንደኛው ይሄ ዛሬ የምናስጀምረው በባይራ ኮይሻ ላይ የሚገኝ ከዚህ ከጋሌ ሐሙስ እስከ ሚኖ ጮሌ ድረስ 5.1 ኪሎ ሜትር ኒርሊ ወደ 12 ሚሊዮን ብር በላይ የሚያወጣ ፕሮጀክት በቀጣይ አጭር ጊዜያቶች ውስጥ ተሰርቶ ለህዝብ ለማስረከብ ታልሞ የተሰራ ያለ መንገድ ነው። መንገድ ለሌሎች ልማቶች መሰረት በመሆኑ ህዝቡ የተጀመረውን የመንገድ ልማት ስራ በባለቤትነት ተቀብሎ እንዲተባበር መልእክት ተላልፈዋል። የህዝባችን የዘመናት የልማት ጥማት የሆነውን የመንገድ ስራ ፕሮጀክት ለማስጀመር በዚህ ስፍራ ሲገኝ በታላቅ ደስታ ስለተሰማን እንኳን ደስ አላችሁ፣ እንኳን ደስ አለን ብለን ወጣለን። መንገድ ማለት የተሻለ ኑሮ መጀመሪያ ነው። እንዲሁም መንገድ ማለት በሰውነታችን ክፍል እንደ ደም ስር ነው። ልማት ሁሉንም የሚያስተሳስር ነው። አብዩ ማህበረሰብ ይሄ ልማት የራሳቸው ስለሆነ በጣም ትኩረት ማድረግ አለባቸው። ስራው በምንም ምክንያት መቋረጥ መስተጓጎል የለበትም። ለዛ ደግሞ ለኮንትራክተሩ የሚሆን ድጋፍ ከመንገድ መነሳት ያለበት ነገር ካለ በአካባቢው የተለያዩ ማቴሪያሎች ሴሌክት ማቴሪያልስ ማግኘት ያለበት ነገር ካለ ማመቻቸት አለባቸው። በጸጥታውም ከሱ ጎን መሆን አለባቸው። አጠቃላይ ግብአት የሚያስቀምጥበት ሌሎችንም ጉዳዮች ከመንገድ ከሚሰሩ አካላት ጋር ተባብረው መስራት አለባቸው። እኛም ደግሞ እንደ ወረዳ በቅርብ ክትትል እናደርጋለን። አካባቢው በዞኑ የመንገድ ችግር ካለባቸው አካባቢዎች ውስጥ የሚጠቀስ ስለሆነ ፍትሐዊነትን ለማስፈን መንግስት በወሰደው እርምጃ ይህ መንገድ መጀመሩ ተገልጿል። እኛው አንዱ በዞን ደረጃ ከሚሰሩ 9 አዲስ ፕሮጀክቶች በዩራ ፕሮጀክት ከሚሰሩ አንደኛው እንደሆነ ለማንሳት ነው። ስለዚህ ይሄ መንገድ ብዙ ኢኮኖሚያዊ፣ ማህበራዊ ጠቀሜታ አለው ብለን እናስባለን። እዚህ አካባቢ ላይ በዞናችን የመንገድ ችግር ካለባቸው አካባቢዎች አንዱ ነው። ስለዚህ ፍትሃዊት ኢትዮጵያን ለማጽናት ለመፍጠር ብልጽግና ፓርቲ እየሰራ ነው የሚገኘው። እንደ ዞንም ደግሞ ፍትሃዊነት ከሆነ በልማት ተደራሽ ያልሆኑ አካባቢዎችን የማየት እነሱ አካባቢዎች ላይ የተሻለ
ድጋፍ የተሻለ ክትትል ያደረግን የሚያስፈልጋቸውን የመሰረተ ልማት የማሟላት ስራ የተሰራ ይገኛል። ስለዚህ ይሄ መንገድ ቀጣይ ብዙ ጥቅም ይሰጣል ብለን እናስባለን። ብዙ የክላስተሮች የተለያዩ ምርቶች የግብርና ምርቶች የሚመረትበት አካባቢ ነው። አርሶ አደሩ የመንገድ አክሰሱ ሲወጣ ያንን ተጠቅሞ ምርቱን በአግባቡ ወደ ገበያ አውጥቶ እንዲሸጥ ለማድረግ እንዲሁም ደግሞ መንግስት የረጅም ጊዜ ጥያቄያቸውን በመመለስ የመንገድ ስራ በማስጀመሩ የተሰማቸውን ደስታ የገለጹት የጋለ አካባቢ ነዋሪዎች ናቸው። ደስ ያለ ነው እለቱ። በጣም እናመሰግናለን። የበላይ አካልንም ቢሆን ቅርብ ተጠሪዎችም ወረዳውን የተለያየ ድርጅት የተመለከተው ሁሉ ስለ ትብብራቸው እናመሰግንና ለወደፊትም ቢሆን አስፈላጊ ሁሉ እናሟላለን። ያለ የአቅማችን ሁሉ ወደላ አንልም። ስለዚህ የጀመራችሁትን በመልካም ፍጻሜና እስከ ፍጻሜ እስከ ምረቃ ቀን ድረስ ከእናንተ ጋር እግዚአብሔርም የመንግስትም እጅ ከእናንተ አይለየ ማለት ነው። የተጀመሩ የልማት ስራዎች ወደ ግብ እንዲደርሱና 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ የወረዳው አስተዳደር ከህዝቡ ጋር በቅርበት እየሰራ እንደሚገኝ የባይራ ኮይሻ ወረዳ ዋና አስተዳዳሪ ዶክተር አሸናፊ ጳውሎስ ገልጸው ከኛ በኩል ሙሉ ዝግጅት አድርገናል። በጸጥታውም በሰላሙ መረገጥ ይህ አካባቢ ፍጹም ሰላማዊ ነው። እስካሁን ያለው ይህን ሰላም አስጠብቀን ህዝቡ ከመረጠ በኋላ ደግሞ ከውሳኔ በኋላ የሚመጣውን ከድምጽ በኋላ የሚመጣውን ውሳኔ የቆጠራ ውጤቶችን በጸጋ ተቀብሎ ሁሉም የራሱን ስራ ለማካሄድ እርስ በርስ ተደጋግፈን እየሄድን ነው። ይህን የሚያሳየው ምንድነው? የተለያዩ ችግሮች ሲፈጠሩ እንዲያውም ህዝቡ ነው ጥቆማ የሚሰጠው፣ አጋልጦ ይሰጣል። ወርልድ ቪዥን ኢትዮጵያ በደቡብ ኢትዮጵያ ክልል እየተገበረ ያለው የተፈጥሮ ሀብት መልሶ የማልማት ስራ ኤፍኤምኤንአር ውጤት እያስገኘ ስለመሆኑ የክልሉ አካባቢ ጥበቃና የአየር ንብረት ለውጥ ባለስልጣን ገለጸ። ከሀገራችን የመጥፋት አደጋ የተጋረጠባቸው ብዝሃ ህይወትን በመታደግ የግብርናውን ክፍለ ኢኮኖሚ ለማሳደግ የኤፍኤምኤንአር ፕሮጀክት ወደ ሁሉም አካባቢዎች ተደራሽ ለማድረግ መታቀዱም ተነግሯል። ወርልድ ቪዥን ኢትዮጵያ በክልሉ ከሚገኙ ከተለያዩ አጋር ተቋማት ጋር በመሆን የኤፍኤምኤንአር ሳምንት እያከበረ ይገኛል። ዝርዝሩ በውብሸት ጳውሎስ ይቀርባል። የአየር ንብረት ለውጥ በየጊዜው እየከፋ መምጣቱን ተከትሎ በብዝሃ ህይወት ላይ የተደቀነው አደጋ መላ ዓለምን እያሳሰበ ባለበት በአሁኑ ወቅት መፍትሄው ላይ እየተረባረበ የሚገኘው ወርልድ ቪዥን ኢትዮጵያ ኤፍኤምኤንአር የተሰኘ ፕሮጀክት በመንደፍ የተፈጥሮ ሀብትን መልሶ የማልማት ስራ እያከናወነ ይገኛል። ፕሮጀክቱ በደቡብ ኢትዮጵያ ክልልም በተመረጡ አካባቢዎች እየተተገበረ የሚገኝ ሲሆን እስካሁን ያሳየው ውጤትም እጅግ አስደሳች ስለመሆኑን የደቡብ ኢትዮጵያ ክልል አካባቢ ጥበቃና የአየር ንብረት ለውጥ ባለስልጣን ዋና ዳይሬክተር አቶ ግዛቴ ጊጄ የተናገሩት። ወርልድ ቪዥን ደግሞ ከአካባቢ ጥበቃ ጋር በተለይ በትብብር ከሚሰራቸው ስራዎች አንዱ ኤፍኤምኤንአር የሚባል የአርሶ አደር መር የተፈጥሮ ሀብት አስተዳደርና ጥበቃ ልማት የሚባል ፕሮግራም አለው። ይሄ ፕሮግራም ደግሞ በዓለም ደረጃ በዓለም አቀፍ ደረጃ ተሞክሮ ያለው ተሞክሮ የተቀመረ ውጤታማ መሆኑ የተረጋገጠ በሀገራችን ደረጃ ደግሞ ተፈጻሚ እንዲሆን ተቀባይነትን ያገኘ ፕሮግራም። ይሄ ፕሮግራም ዋና መሰረት አድርጎ የሚንቀሳቀሰው አርሶ አደሮች የመሬት ሐኪሞች ናቸው ብሎ ያምናል። አርሶ አደሩ እጅ መድኃኒት አለ ለመሬት የሚል ቢል አለው። ያንን ደግሞ በተጨባጭ ያረጋገጠ ፕሮግራም ነውና ፕሮጀክቱ ከአጋር ተቋማት ጋር በመሆን መንግስት በግብርናው ክፍለ ኢኮኖሚ የሚሰራቸውን ተግባራትን ከማሳለጥ በተጓዳኝ ከሀገራችን የመጥፋት አደጋ የተጋረጠባቸው ብዝሃ ህይወትንም እየታደገ ይገኛል። ዞኖች ላይ የኤፍኤምኤንአር ፕሮጀክት በክልላችን በቁጥር ከፍ ካሉት ከህብረት ስራ ማህበራት ጋር በተለይ በአፈርና ውሃ ጥበቃ ስራዎች ላይ በተገቢው እየሰራ ያለ ትልቅ አጋሮቻችን ናቸው። የኤፍኤምኤንአር ፕሮጀክት ትልቁና ዋናው ደኖች እንዲጠበቁ ደን ከመጨፍጨፍ በመከላከል ብቻም ሳይሆን አዳዲስ ችግኞችን በመትከል በተፈጥሮ ደግሞ ያሉት ችግኞችን
እንክብካቤ በማድረግ በማሳደግ የካርበን ልቀት በመቀነስ ትልቅ የተፈጥሮ ሚዛንን የአየር ንብረት መዛባትን ተፈጥሮን ሚዛኑ እንዲጠበቅ ከማድረግ አኳያ ትልቅ አስተዋጽኦ እያበረከተ ያለ ስራ ነው እየሰሩ ያሉት። ፍመናር እኛ ከክልሉ መንግስት ጋር ወርልድ ቪዥን ጽንሰ ሀሳቡን ጭምር እንደ አዲስ ተግባራ ስልት ይዞ ነው የመጣው። ይህን የአዲሱን ተግባራ ስልት ድሮ በኒጀር ተሞክሮ የተለያዩ ዓለም አቀፍ በተለያዩ ዓለም ክፍላት እየተስፋፋ ያለውን በተለይም ቀላል ብዙ ወጪ የማይጠይቅ በአርሶ አደሩ በቀላሉ ሊተገበር የሚችል እና ብዙ ገንዘብ የማይጠይቅ በመሆኑ ይህን እንዴት ማስፋት ይቻላል በሚል ስልት ይዘው በራሳቸው ወርልድ ቪዥን በራሱ በዴሞንስትሬሽን ሳይቶችን ጭምር ይዞ የሚሰራበትና ውጤታማ ማድረግ እንደሚቻል እኛ ያሳየበትና ይሄኛም እንደ መንግስት አሁን በልዩ ትኩረት የቂዳችን አካል አድርገን እየሰራን ያለበት ነው። ፕሮጀክቱ ላለፉት 20 ዓመታት በሀገራችን በተመረጡ አካባቢዎች ሲተገበር መቆየቱን የጠቀሱት በወርልድ ቪዥን ኢትዮጵያ የኤፍኤምኤንአር ፕሮጀክት አስተባባሪ አቶ ጢሞቴዎስ ቶፋ በቀጣይም የፕሮጀክቱ ተደራሽነትን ይበልጥ እናሳድጋለን ብለዋል። በወርልድ ቪዥን ኢትዮጵያ የዛሬ 20 ዓመት እና ከዛ በፊት ተጀምሯል። በተለይ በውስን ደቡብ ኢትዮጵያ በወላይታ አካባቢ ተጀምሮ ከፍተኛ ለውጥ ያመጣ የተፈጥሮ ሀብት መልሶን ለማምጣት ወጪ ቆጣቢና ቀላል የሆነ ዘዴ ነው። ይሄንን አርሶ አደሮች በደንብ ተግባራዊ አድርገው ምርጥ ውጤት አስገኝቷል ወላይታ ላይ እና ይህ ወላይታ ላይ ያለው ወደ መላው ደቡብ ኢትዮጵያ ዞኖችና ወረዳዎች እንዲሰፋ ለማድረግ በተለይ በዚህኛው በኤፍኤምኤንአር ፕሮጀክት ምርታማነትን የሚጨምር ተፈጥሮ ዛፎችን በመንከባከብና በማሳደግ ትልቅ ሚና ያለው አፕሮች ነው። የተሻለ እንጨት እንዲኖር የተሻለ ደን እንዲመጣ ለማድረግ ያስችላል። ስለዚህ መላ ደቡብ ኢትዮጵያ ላይ እንዲሰፋ ለማድረግ ስራዎች ተጀምሯል። በጣም በተሳካ ሁኔታ እየሄደ ነው። ተማሪዎች ትምህርት ቤት ላይ ይህንን እየሰሩ ይገኛሉ፣ እየተማሩ ይገኛሉ። እንደገና ደግሞ አርሶ አደሮች በራሱ ማሳም በወል ማሳም ጭምር ተግባራዊ እያደረገው ይገኛልና እየሰፋ ነው። የኤፍኤምኤንአር ፕሮጀክት በሚተገበርባቸው አካባቢዎች ለሚሳተፉ የግብርና ባለሙያዎችም በየጊዜው የአቅም ማጎልበቻ ስልጠናዎችም ሲሰጡ ቆይተዋል። አሁን ላይ ደግሞ የኤፍኤምኤንአር ሳምንቱን ምክንያት በማድረግ በአርባ ምንጭ ከተማ ከባለድርሻ አካላት ጋር የምክክር መድረክም ተካሂዷል። ያው ኤፍኤምኤንአር በስፋት እየተሰራ ነው። ከዚህ በፊትም እዚህ ፕሮጀክቱ ላይ ተሳታፊ ነበርን። እዛው ወርደንም እየሰራን ነው። ብዙ ስራዎችን እየሰራን ነው ከህብረተሰቡ ጋር ህብረተሰቡን በማስተማር ህብረተሰቡ የተማረውን ደግሞ ወደ ታች ወደ መሬት እንዲያወርድ የመጡ ለውጦች አሉ። አካባቢውን ተንከባክበን ኤሪያ ክሎዥር ካደረግን በኋላ አዲስ ችግኝ መትከል ሳይሆን እዛው ባለው ችግኝ በመሬት ውስጥ ያሉ ስራስሮችና የተበተኑ ዘሮች እንዲበቅሉ እያደረግን ኤሪያው ተከልሏል። ከዛ የተነሳ አካባቢው ላይ ለውጥ እየመጣ ነው። ስለ ኤፍኤምኤንአር ያው ብዙ ተመረናል። ኤፍኤምኤንአር ምንድነው? የተጎዳ መሬት መልሶ ማገገም ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዳውስ ብዙ ነገር ነው የተማርነው። አርሶ አደሩ በተለያየ መንገድ ነው መሬት ሽፋኑ እየቀነሰ ቆየው። ስለዚህ እሱን ወደ ነበረበት ለመመለስ ብዙ ትኩረት ሰጥተን እየሰራን ነበረ። በሰሞኑ የቆየ ነው። የኤፍኤምኤንአር ሳምንት ከማክበር ጎን ለጎን ሁሉም አርሶ አደሮች በየአካባቢያቸው የፕሮጀክቱን ዓላማ በንቅናቄ እንዲያስቀጥሉም አቅጣጫ ተቀምጧል። ከወላይታ ቴሌቪዥን ወደ እናንተ እየደረሱ የሚገኙ የሰዓቱን ዜናዎች እየተከታተላችሁ ትገኛላችሁ። ጉዳዮቻችን አሁንም አላበቁም። ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ እናልፋለን። የሲቪልና ቤተሰብ ምዝገባ አገልግሎት ውጤታማ ለማድረግ የሚዲያ ተቋማት አይተካ ሚና እንዳላቸው የደቡብ ኢትዮጵያ ክልል ሲቪልና ቤተሰብ ምዝገባ ኤጀንሲ ዋና ዳይሬክተር አቶ ክፍሌ ዋና ገለጹ። የሚዲያ ተቋማት ስለ ምዝገባው ለዜጎች ግንዛቤ ከማስተጋባት ባሻገር በምዝገባ ሂደት የሚስተዋሉ ብልሹ አሰራሮችን ለማረም የምርመራ ዘገባዎችን በመስራት የሙያ ኃላፊነታቸውን በላቀ ሁኔታ እንዲወጡ ጥሪ ቀርቧል። የደቡብ ኢትዮጵያ ክልል ሲቪልና ቤተሰብ ምዝገባ ኤጀንሲ
የሲቪልና ቤተሰብ ምዝገባ አተገባበር ስርዓት ዙሪያ ከተለያዩ የሚዲያ ተቋማት ባለሙያዎች ጋር መክሯል። አቤኔዘር አበራ ውይይቱን ተከታትሎ ተከታዩን ዘገባ እንደሚከተለው አሰናድቷል። የደቡብ ኢትዮጵያ ክልል ሲቪልና ቤተሰብ ምዝገባ ኤጀንሲ የሲቪልና ቤተሰብ ምዝገባ አተገባበር ስርዓትና የተቋሙን የእስካሁኑ የስራ አፈጻጸም በተመለከተ ከተለያዩ የሚዲያ ተቋማት ባለሙያዎች ጋር የመከረ ሲሆን በውይይቱ የተሳተፉ የሚዲያ ባለሙያዎች የሲቪልና ቤተሰብ ምዝገባ አገልግሎት ለማሳለጥ የሚያግዙ ይዘቶችን በዘገባቸው አካተው ለመስራት ማነቆ የሆኑና በቀጣይ መፍትሄ የሚሹ ጉዳዮችን አንስተዋል። ከሂደት ውጪ ባሻገር ያሉ ነገሮች ላይ ያለው ሁነት ለምዝገባ ሂደት ለዘገባ በጣም ተፈትነናል። በዚህ ጉዳይ ላይ የተሰራ ስራ መረጃ ለመስጠትም በእናንተ መዋቅር ላይ ያለው አካል የታንጀብል የሆነ ነገር በእጁ ላይ የለምና እንደዚህ አይነት ነገሮች ላይ ጠንካራ ስራ እንዲሰራ ለነሱም እንትን ቢደረግ ግን በተለይ እኛ መኪና አደራጅተን ካሜራ መድበን አዘጋጅተን እንልካለን። ግን የሚሰሩ ስራዎች የራሳቸው አየር ሰዓት እንደሆነ መረጃ ለመውሰድ በጣም የተቸገርንባቸው ጊዜያት ነበሩ። በተለይ ይሄ ግንዛቤ የሚያስጨብጡ ነገሮችን ለመስራት ስንሄድ ችግር የለም። እንዴት እየሰራችሁ ነው? እንዴት እየገባችሁ ነው? ወሳኝ ጉዳይ አፈጻጸም እንዴት ነው የሚለው ነገር ስናነሳ መረጃ ለመስጠት ፖዚቲቭ ነው። ግን እንደዚህ አይነት ማህበረሰቡ ጋር እንደዚህ አይነት ቅሬታ ተነስቷል። ፎርጂን ሰርቲፊኬት ጋር ያለው ገንዘብ ይሄን ያህል ያስከፍላሉ፣ እንዲህ አይነት ነገር ይመጣል የሚል ነገር ይዘን ስንሄድ ከየት ታገኛል? አይገኙም። በቃ እዚህ ሶዶ ከተማም ሌሎች አካባቢዎች ላይ ያሉ ነገሮች መረጃ ለመስጠት በተለይ ቅሬታ ጋር ተያይዞ ማህበረሰቡ የሚያነሳቸው ቅሬታ ጋር ተያይዞ ያሉ ነገሮችን ለማግኘት በጣም እንቸገርባቸው ሁኔታዎች ነበሩ። ወደ ገጠር አካባቢ ወርዶ ግንዛቤ የመፍጠሩ ሁኔታ ላይ ክፍተት አለ። ከተማ ላይ ያለው የተለያዩ ዲጂታል ሚዲያዎችን በመጠቀምም መረጃ ያገኛል። ወደ ገጠር አካባቢ ግን ሲኬድ ወይ ሬዲዮ ነው የሚያዳምጠው ወይ እዛ ጋር ባለሙያው የሚያስተምረውን ነገር ነው ሊያገኝ የሚችለው። ብሮሸሮች ቢሰጡ ሜቢ ማንበብ የማይችል ሊኖር ይችላል። ስለዚህ የባለሙያ ቀበሌ ላይ መውረድ በጣም አስፈላጊ ነውና ከወቅታዊ ግንዛቤ ምዝገባዎች ጋር ተያይዞ ልደት እና ሞት ሆስፒታሎች ላይ አሉ ይባላል። ቅድም የምነሳው ተመሳሳይ አይዲያ ነው። ነገር ግን የተከሰቱ ኩነቶችን በወቅቱ ለማስመዝገብ እዛ ጋር የተቀመጠው አካል ጊዜውና ሰዓቱን ተጠቅሞ ያለ መስራት ችግሮች አሉ። የህግ ተጠያቂነቱ በደንብ ስትሮንግ ቢሆን እንዲሁም በዚህ ዙሪያ ላይ ደግሞ ኤጀንሲው የሚሰራውን ስራ በቀጣይ ከኛ ጋርም ሲሰራ የተወሰዱ እርምጃዎች ካሉ ለሌሎችም ማስተማሪያ የሚሆኑ ነገሮችንም ሼር ያደረግን አንዱ የሚዲያ ስራ አካል አድርገን በተለይ በዘርፉ ያሉ ህገወጥነቶችን ለመከላከል ምንድነው ከዚህ በፊት የተከሰቱ ህገወጥ ተግባራትን ለእርምጃ ወስደናል። በቀጣይ ደግሞ እንዲህ በዚህ መልኩ እየወሰድን እንቀጥላለን የሚለው የተወሰዱ እርምጃዎች ያሉባቸው አካባቢዎች ዳሰሳ ተደርገው ቢቀርቡ ለሌሎች ማስተማሪያ ቢሆኑ የተሻለ ይመስለኛል። ኤጀንሲው ዋና ዳይሬክተር አቶ ክፍሌ ዋና የሲቪልና ቤተሰብ ምዝገባ አገልግሎት ውጤታማ ለማድረግ የሚዲያ ባለሙያዎች ያላቸውን አይተኬ ሚና በላቀ ሁኔታ መወጣት አለባቸው ብለዋል። የሚታየው ችግር እናንተ ቅድም እንደምታነሱት በጣም በርካታ ነው። ስለዚህ አንደኛ ከሚዲያ ጋር ተቀራርበን መስራታችን የሚጠቅመው እነዚህን ችግሮችን ለይተን ነቅሰን አውጥተን በቀጣይ ለማረም ይጠቅማል። ሁለተኛ ከሚዲያ ጋር ተቀራርበን መስራታችን ለወደፊት ለምናቅዳቸው እቅዶች በጣም በርካታ ጥቅም ግብአት የሚገኘው ከሚዲያ ነው። ምክንያቱም ዴሊ ኮንቨርሴሽኑ ስላለ ከህዝብ ጋር ይሄን ደግሞ ኮንቬንሽናል በሆነ መንገድ እናንተ ስለምታገኙ አምጥተን በእኛ ደረጃ ተንትነን እንዴት ችግሮቻችን እንዴት እንፍታ፣ አገልግሎታችን እንዴት እናሳድግ፣ ከንክኪ እንዴት ነጻ እናድርግ የሚለውን ነገር ለማወቅ የሚዲያ ተቋማት የሲቪልና ቤተሰብ ምዝገባ አገልግሎት አስፈላጊነቱንና ጠቀሜታውን ዜጎች እንዲገነዘቡ የሚያደርጉ ዘገባዎችን በበለጠ እንዲሰሩ የኤጀንሲው የስራ ኃላፊዎች አሳስበዋል። የኛ የመጨረሻ ጎላችን ምንድነው ታውቃላችሁ? የአገልግሎት አሰጣጣችን በማሳለጥ ምንድነው የምዝገባ ሽፋንም ጥራትን ማሳደግ ነው። ይሄ ነው የሚሆነውና የምዝገባ ሽፋናችን አሁን እነዚህ ኤርታይም የተገዛባቸው አካባቢዎች ላይ ያለው ምዝገባ ዝቅተኛ ሆኖ ሌሎች ጋር ደግሞ ከፍ ካለ ችግር አለ ማለት ነው። ስለዚህ ሚዲያ ውጤታማነትን የመገምገም ስርዓት ሊኖር ይገባል። ሰርቲፊኬት ከበቂ በላይ ነው ያወረድ ነው። ግን አሁን ይሄ የሚነሳ ያለው ከፎርጀሪ አሰራር አንጻር በደላላ እጅ የሚገባበት ከዛ አንጻር ነው እጥረት አለ ብሎ የሚያወሩት።
መዝጋቢዎቹ የለም ነው ሙሉት። ይህንን ያው እኛም እየታገልን ነው፣ እናንተም እንደዚህ እየታገልን የሚሻሻልበት ሁኔታ እንፈጥራለን። የአየር ሰዓት የገዛናቸው ሚዲያዎች ምን እየሰሩ ነው የሚለው ነገር ስናይ በድጋፋዊ ክትትል ያገኘ ነው። አንዱ ግኝት በየቀበሌያት የሚዲያ እኛ የገዛነው አየር ሰዓት የሚተላለፍበትን ጊዜ ማህበረሰቡ አያውቅም። ምንም የተለጠፈ ነገር የለም። ዞን ላይም ስንሄድ ቀበሌ ላይም ስንሄድ የወላይታ ቴሌቪዥን በዚህ ሰዓት ይቀርባል፣ ፋና በዚህ ሰዓት ያቀርባል ለህብረተሰቡ የሚል ህብረተሰቡ እንዲያውቅና እንዲከታተል ከማድረግ አንጻር ውስንነቶች እንዳሉ አይተናል። ይሄ ነገር መፈታት አለበት። በኤጀንሲው አገልግሎት አሰጣጥ ዙሪያ የሚስተዋሉ ብልሹ አሰራሮችንና የመልካም አስተዳደር ችግሮችን ለመቅረፍ የሚዲያ ባለሙያዎች ጥናትና ምርምርን መሰረት ያደረጉ ዘገባዎችን ወደ ህዝቡ ለማድረስ በትብብር እንዲሰሩ ጥሪ ቀርቧል። አገልግሎት አሰጣጥ ላይ ችግር አለ። ሰው በትክክል ተቀምጦ እንትን አይደለም። አንዳንድ ሰበብ የእናቴ ቀሚስ ጠለፈኝ አይነት ሰበብም ይበዛል። ይሄን እናንተ እያጋለጣችሁ ይሄ በቃ ሰው ይሄ ሌባው አጨበርባሪው እዛና እዚህ የሚረግጠው ከዚች የሆነች ሳንቲም እንትን ካላልኩ የምለው ማረፊያ እንዲያጣ ማድረግ ነው ያለባችሁ። እኛም ደግሞ ተሸውደን በቃ ሁሉ ነገር ምቹ ነው ብለን እንዳንኖር እኛንም ጀስት ይሄ ችግር አለ፣ ተቋሙን አሻግሩ። ተቋም ነው፣ ኃላፊነት ተሰጥቶ ነው፣ መንግስት በጀት መድቦ ስርዓት አስተካክሎ ስሩ ብሏል። ግን ችግሩን የህዝቡን እየተፈታ አይደለም። ባለፈው እንደዚህ አይነት ዘገባ ሰርተናል። ዘገባውን ላኩልን። ሴቶች በመመረጥና በመታዘብ ዲሞክራሲያዊ መብታቸውን በመጠቀም በሀገረ መንግስት ግንባታው የራሳቸውን አሻራ ማኖር እንዲችሉ በትኩረት እየተሰራ ነው ሲል የደቡብ ኢትዮጵያ ክልል ሴቶች ፌዴሬሽን ጽሕፈት ቤት አስታወቀ። ሴቶችን በምርጫ ከማሳተፍ ባለፈ ሁለንተናዊ ተጠቃሚነታቸውን ለማረጋገጥ እንደሚሰራም ተመላክቷል። የደቡብ ኢትዮጵያ ክልል ሴቶች ፌዴሬሽን ጽሕፈት ቤት 7ኛ ጠቅላላ ምርጫን አስመልክቶ ለታዛቢዎች የአሰልጣኞች ስልጠና ሰጥቷል። መሰዊያ አስቀል 7ኛው ጠቅላላ ምርጫ ሰላማዊ፣ ፍትሃዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ከተለያዩ ሲቪክ ማህበረሰብ ድርጅቶች የተወጣጡ የምርጫ ታዛቢዎች በቅድመ ምርጫ፣ በምርጫ ዕለትና በድህረ ምርጫ ወቅት ያሉ ሂደቶችን በመከታተል አሻራቸውን ያኖራሉ። ለመሆኑ የሀገር ውስጥ የምርጫ ታዛቢዎች መብት፣ ግዴታና የስነ ምግባር ድንጋጌዎች ምን ይመስላሉ? ሚናቸውስ? በድህረ ምርጫ ከምርጫ በኋላም ደግሞ ያሉ የስነ ምግባር መሪዎችን በተመለከተ ያው ማለትም እንደ ሲቪክ ማህበር በምትታዘብበት ሰዓት ከማንኛውም የፖለቲካ ድርጅት ነጻ መሆን መቻል አለባት። ከወገንተኝነት ነጻ መሆን አለባት። ይህን አድርጋ ምርጫው ደግሞ ፍትሃዊ፣ ሰላማዊ እና ዲሞክራሲያዊ ምርጫ እንዲካሄድ የራሷን የበኩሏን ጥረት ማድረግ ይኖርባታል ማለት ነው። የምርጫ አስፈጻሚዎች የሚሰጧትን ወይም ደግሞ የሚሰጧትን መመሪያዎች ማክበር፣ የቦርዱን ስነ ምግባር መርሆች ጠንቅቃ ማወቅና ማክበር ይገባታል። ከነዛም ውስጥ ያው ለየትኛው ወገንተኝነት ነጻ መሆን አለባት። ከማንኛውም አድሏዊ አሰራር ነጻ መሆን አለባት። ሌላው ደግሞ በምርጫው ሰዓት ይሄን ታደርግልኛለሽ፣ ይሄንን አድርጊ የሚለውን ነገር ማለትም ኮራፕሽን አይነት ስህተቶች ውስጥ አለመግባትና ከዛ ነጻ መሆን መቻል አለባት። በምርጫው ትዝብት ሰዓት ማንኛውም የሚከሰቱ ጸቦችን ለማብረድ ወይም ለመገላገል መሞከር የለባትም። ሌላው ደግሞ በምርጫው ሰዓት የሚከሰቱ ሌሎች ቅሬታዎችን ለመፍታትም መሞከር የለባትም። እንደገና ደግሞ የሚመርጡ ሰዎችን ለዚህ ፓርቲ ለማን ፓርቲ ጥላችኋል ወይም ለማን ጣላችሁ ካርዱን የሚል ጥያቄ መጠየቅም የለባትም። የደቡብ ኢትዮጵያ ክልል ሴቶች ፌዴሬሽን ጽሕፈት ቤት ከተለያዩ ሲቪክ ማህበረሰብ ለተወጣጡ ከ56 በላይ ታዛቢዎች ስልጠና የሰጠ ሲሆን በቀጣይ ከ1100 በላይ የምርጫ ታዛቢዎች ስልጠና እንደሚሰጥ አስታውቋል። ከየመዋቅሩ ያው ክልላዊ ስልጠና እንዲወስዱ የተመለመሉ ወደ 56 ሰልጣኞች ናቸው የመለመል ናቸው። ከዛ ውጭ ደግሞ በፌዴራል እንዲሰለጥኑ 17 ሰልጣኞች ግን በዚህ ያልተካተቱ በእኛ መዋቅር የተመለመሉ አሉ። ከፌዴራሉ ስልጠና በመቀጠል ክልላዊ ስልጠናውን ነው ዛሬ ያ ደግሞ ለ56 መዋቅሮች ነው ለ12 ዞኖች
ለ3 ሪጂዮፖሊ ከተሞች በአጠቃላይ ለ15ቱ መዋቅር ከዛ የመለመልናቸው እንደ ህዝብ ብዛት ነው። ሲጠቃለል ግን 56 የምርጫ ታዛቢዎች የአሰልጣኞች ስልጠና የሚሰጣቸውና ወርደው ደግሞ በየዞናቸው ተጨማሪ በዞኑ በጀት የሚያሰለጥኑት እነዛን ወርዶ እነኚህ ያሰለጥኑልናል ማለት ነው። ሴቶች በመምረጥ በመመረጥና በመታዘብ ዴሞክራሲያዊ መብታቸውን በመጠቀም በሀገረ መንግስት ግንባታው የራሳቸውን አሻራ ማኖር እንዲችሉ በትኩረት እየተሰራ መሆኑም ተገልጿል። ተቋሙ ለዚህ ተግባር ትኩረት ሰጥቶ እየሰራ ነው ያለው። ሴቷ መምረጥ እንድትችል፣ መመረጥ እንድትችል፣ በታዛቢነትም መሳተፍ እንድትችል ተቋሙ እቅድ ይዞ ሰፊ ስራ ሲሰራ ቆይቷል። ከጊዜ ወደ ጊዜ የሴቶች ግንዛቤ እየጨመረ የመጣበት ሂደት አለ። ቁጥሩን በዛ ልክ አሁን ላይ ያለው ከፍ ያለ ነው። ስለዚህ ለውጦች አሉ። ለዚህ ደግሞ የንቅናቄ ስራ በስፋት ሰርተናል። እንደ አደረጃጀትም ከሚመለከታቸው ባለድርሻ አካላትም ጋር ተቀናይተን ቅስቀሳዎችን ስናደርግ ነበረ። ንቅናቄዎችን ስንፈጥር ነበረ። ሴት ኃይል አላት። ሴት አቅም አላት። ሴት በጥበብም በብልሃትም የተበላሸውን ማስተካከል የሚችል ፓወሪቲ ተሰጥቷታል። እነቸር ማለት ነው። ስለዚህ ሴት ልጅ ሀገሯን ለሀገሯ ግንባታም ለተሻለ ለውጥ የሴት ልጅ እንቅስቃሴ የሴት ልጅ ተሳትፎ ወሳኝ ነው። ስልጠናውን የወሰዱ ተሳታፊዎችም በዚህ ስልጠና በምርጫ ሂደቱ ውስጥ ያላቸውን ሚና በሚገባ የተረዱበት መሆኑን ጠቅሰዋል። ለምርጫ ተሳትፎ የሚያደርጉት በግልጽኝነት ነበሩ። ጥሩ ነበረ ወይ የሚለውን ከመመልከት ከማየት ባሻገር ውጤቱን ምኑን ሳይሆን የሚለየው ውጤቱ የራሱ ነው። ነገር ግን እኛ ምንድነው ቮት የምናደርገው ያገኘነው ነገር ይሄ ጥሩ ነበር፣ ይሄ እዚህ ቦታ የሚለውን በስተመጨረሻ የሚሆን ነገር ነው። ያው በምርጫው ዕለት እንግዲህ በተሰጠኝ ዳይሬክሽን ወይም በተሰጠኝ ግንዛቤ መሰረት ቁጭ ብዬ የሚመለከተኝን እያነሳው ወይም ደግሞ ማድረግ ያለብኝን እያደረኩኝ ያው የሚደረገውን ደግሞ እየታዘቡኝ እየተገነዘብኩኝ ለመታዘብ ነው ያሰብኩት። መንግስት የመኖሪያ ቤት መስሪያ ቦታን ለነዋሪዎች በመስጠት የድርሻውን እየተወጣ መሆኑን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናገሩ። በአረካ ከተማ በማህበር ለተደራጁ ለመንግስት ሰራተኞች የመሬት ርክክብ ተደርጓል። በዕጣ ማውጣት ስነ ስርዓት ላይ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳሉት መንግስት የመኖሪያ ቤት መስሪያ ቦታን ለነዋሪዎች በመስጠት ድርሻውን እየተወጣ ነው። ቃል በተግባር መፈጸም ስላለበት እዛው ከናንተ ጋርም ቁጭ ብለን በተማመነው መሰረት እንዲሁም ከከተማ አስተዳደር ጋር በደረስነው መግባባት ይሄ አጀንዳው ማለቅ አለበት፣ ምላሽ ማግኘት አለበት ብለን በጋራ ኮሚቴ እንዲደራጅ አንዳንዱ 2012 ላይ ማህበር ተደራጅቶ ወደ ሌላ የራሱን አማራጭ ሊዝ ሌሎች ጉዳዮችን ይዞ አካባቢን ቀይሮ የወጡ ሰዎችም ስላሉ ክሪር ተደርጎ ለቢያንስ ቀድሞ ለተደራጁ በተለያዩ ምክንያቶች እስካሁን ድረስ ምላሽ ያላገኙትም ምላሽ መስጠት መጀመር አለብን ብለን የጋራ አቋም ይዘን ለእናንተም የዛን ጊዜ ቃል ገብተን ስለነበረ ቃሉ መፈጸም ደግሞ የፓርቲያችን ዋና ዓላማም ስለሆነ እሱን ለመፍታት ነው ይሄድ ነው ማለት ነው። የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል በበኩላቸው ፓርቲውና መንግስት በወሰደው ቁርጠኝነት ችግራቸው ሊፈታ መቻሉን ተናግረዋል። ላለፉት ዓመታት የመንግስት ሰራተኞቹ የመኖሪያ ቦታ መጠየቃቸውን የተናገሩት የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል ኮሚቴ ተደራጅቶ ለውጤት መብቃቱን ገልጸዋል። የአረካ ከተማ መሬት አስተዳደር ጽህፈት ቤት ኃላፊ አቶ ሲሳይ አበራ ለመምህራን፣ ለጤና፣ በክብር ለተሰናበቱ መከላከያ ሰራዊትና ለሌሎች በማህበር ለተደራጁ 15 ማህበራት 1621 ካሬ ሜትር ቦታ በዕጣ መስጠት መቻሉን ጠቁመዋል። ዕጣ የወጣላቸው የመንግስት ሰራተኞች በበኩላቸው በብዙ ውጣ ውረድ ጥያቄያቸው በመመለሱ መደሰታቸውን ተናግረዋል። የዘገበው የወላይታ ዞን የመንግስት ኮሙኒኬሽን አገልግሎት ነው።